اغتنم 5 قبل 50 5 ነገሮች ከመምጣታቸው በፊት እነዚያን 5 ነገሮች ተጠቀምባቸው شبابك قبل هرمك ከእርጅና በፊት ወጣትነትህን አሉ ነብዩ አለይሂ ሰላቱ ወሰለም እርጅና يعني ከብዙ ሰውየው ከሚፈልጋቸው ነገሮች ያግደዋል እንደፈለገ ተነስቶ ሩቅ የሆኑ ነገሮችን ከባድ የሆኑ ነገሮችን አዳጋች የሆኑ ነገሮችን እንደ ወጣትነት ጊዜው እንደፈለገ ማንቀሳቀስና ማላወስ አይችልም ማለት ነው እድሜው ይገድበዋል ሰውነቱ ሁሉ ይዝላል ከመንቀሳቀስና ከመላወስ ያግደዋል ማለት ነው ስለዚህ ያ ጊዜ ከመምጣቱ በፊት በወጣትነት አላህን በማስደሰት ለአኺራ የሚጠቅመህ ለዲንህ የሚጠቅመህ ለዱንያ የሚጠቅመህ ተገቢ የሆነ ስራ በመስራት ከእርጅና በፊት ወጣትነትህን ተጠቀም አሉ ነብዩ አለይሂ ሰላቱ ወሰለም وصحتك قبل سقمك እንደዚሁ ደግሞ ጤንነትህን ከመታመም በፊት وغناك قبل فقرك ሀብትህን ከደህነትህ በፊት وفراغك قبل شغلك من رزقك وفراغك قبل شغلك يعني ባለህ ጊዜ ተጠቀምበት ጊዜ ማግኘት ከመቻል يعني በጊዜ መጠቀም የማትችልበት ጊዜ ከመምጣት በፊት የቤተሰብ አስተዳዳሪ ሆነና በብዙ ነገሮች ይጠመድና ጊዜ እሱ ጋር በጣም ውድ ይሆናል ማለት የሆነ ጊዜ ግን በእድሜው የሆኑ ጊዜያቶች በጣም ብዙ ጊዜ አላህ Subhanahu Wa Ta'ala ሰጥቶት ያንን ጊዜ ሳይጠቀምበት ካለፈ በነገሮች ከተጠመደ በኋላ ያ ጊዜ ቢመጣልኝ ብሎ ቢመኝ ሊጠቀም አይችልም ዱንያ 3 ነው ይላል ዱንያ 3 ነው يعني ዛሬ አሁን ያለህበት ጊዜ ተጠቀምበት ትናንት ያለፈ ነው አልፏል መቼም ሊመለስ አይችልም ነገ ምን ሊከሰት እንደሚችልና ምን ሊሆን እንደሚችል አታውቅም ስለዚህም يومك ابن آدم ዛሬ ያለህበትን ጊዜ አሁን ተጠቀምበት ነገ አልፏል يعني ትናንትና አልፏል ነገ ይምጣ በህይወት ይቅደም የምታውቀው ነገር ስለዚህ ዛሬ ተጠቅመህበት ሳትጸጸት እንዳልፍ ማለት ነው يذكرون عن الشيخ العلامة جمال الدين القاسمي የሚባሉ ትልቅ ዓሊም علماء الشام زي سوريا አካባቢ የነበሩ ትልቅ ዓሊም ናቸው በጣም ብዙ ሙአለፋትን በጣም ጠቃሚ የሆኑ ድርሳናቶችን ጽፈው አዘጋጅተው ሙስሊሞችን ይጠቀሙና በመጥቀም ላይ ያሉ ትልቅ ዓሊም ነበሩ እኚህ ሼህ በመንገድ ላይ ከመስጂድ ወደ ቤት ከቤት ወደ መስጂድ ሲሄዱ እንዲቀን መንገድ ላይ ሰዎች መቃይ ካፌ ውስጥ ወጣቶች ተቀምጠው እኩሉ ዳማ ይጫወታል አንዳንዶቹ ቼዝ ይጫወታሉ አንዳንዶቹ ሺሻ ይነፋሉ የተለያዩ ነገሮችን እያደረጉ ነው ሰውየው በጣም ተገረሙ ሼህ አሃኒ ዓላማ ትልቅ ዓሊም ናቸው ሙፈሲር ናቸው እነዚህ ወጣቶች ምን እያደረጉ ነው ይሄ ሰው ምንም አላቸው ምንም ስራ የላቸው አሁን ስራ የላቸው ሺሻ ይጨሳል ይጫወታል እነዛ ጋር ደግሞ አንድ ወጣት አስቀምጠው ይቀልድላቸዋል ይስቃሉ ይተርባሉ ምናምን ያስቃቸዋል ይስቃሉ ምንም ስራ የላቸው ያ አላህ والله ጊዜ የሚገዛ ቢሆን ኖሮ ከያንዳንዱ እንደዚህ በጊዜያቸው ከሚጫወቱ ሰዎች ወጣቶች ጊዜያቸውን ገዝቼ እጠቀምበት ነበር ብዙ መጽሐፍ መፈልጋቸው መጽሐፎች አሉ እዚህ አእምሮዬ ውስጥ ብዙ መስራት መፈልጋቸው ነገሮች አሉ ኢስላም ሙስሊሞችን የሰው ልጆችን ፍጡራንን መጥቀም የምፈልግበት ብዙ ነገር እዚህ ህልም አለ አእምሮዬ ውስጥ ግን ጊዜ ጠዋት ተነስተው ስራ ይጀምራሉ የሚተኙበት ጊዜ አጥሯቸው በዚህ ጊዜ ተጠቅሜ ምን አለው ጊዜ መግዛት የሚቻለው ለገዛቸው ነበር አይደል ይሄንን መልእክቴን አስተላልፉልኝ እነዚህ ወጣቶች እባካችሁ ጊዜ መሸጥ ስለማይችል ነው እንጂ እገዛችሁ ነበር ለምን በጊዜያችሁ ትጫወታላችሁ አላህ Subhanahu Wa Ta'ala በሰጣችሁ ጊዜ ተጠቅማችሁ ዲናችሁን ዱንያችሁን ህይወታችሁን ለምን አትለውጡ በማለት መልእክት ላኩ ይባላል الشاهد من ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም يعني فراغك قبل شغلك ያለህን ክፍተት ጊዜ በተገቢው ሁኔታ ተጠቅመው ከመምጣቱ በፊት በነገሮች ከመጠመድ በፊት በማለት ይናገራሉ وحياتك قبل موتك እንደዚሁም ደግሞ በህይወት እያለ
ህይወትህን ተጠቀመው ከመሞትህ በፊት ከሞትክ በኋላ ያኒ ይሄንን ለስራ ይሄን በሰራው ኑሮ ብለህ ብትመኝ ያ ነገር ሊመለስ አይችልም ማለት ነው الحديث أخرجه الإمام الحاكم والبيهقي في الشعب وصححه الشيخ الألباني رحمه الله الجميع